ቀዳሚውን የወረዳና የቀበሌ አመራሮች በሚያስከፍሉት አላስፈላጊ ክፍያዎች መማራራቸውን ዜጎች አስታወቁ። በጉራጌ ዞን የወረዳና የቀበሌ አመራሮች በየጊዜው አላስፈላጊ የሆኑ ተጨማሪ ክፍያዎች እያስከፈሉ መሆኑን ተገልጿል። ዜጎች ከግብር ጋር አብረው የሚከፍሏቸው በርካታ ተጨማሪ ክፍያዎች ያሉ ቢሆንም አመራሩ ምክንያት እየፈጠሩ አላስፈላጊ የሆኑ ክፍያዎች እንድንከፍል እየተገደደን እንገኛለን ይላሉ ለጄኔን ቅሬታቸውን ያደረሱ ዜጎች። ከዚህ በተጨማሪም በአንዳንድ ወረዳዎች የሚገኙ የቀበሌ አመራሮች ከወረዳው አመራር አቅም በላይ የሆኑ ከ10 ዓመት በላይ በቀበሌ አመራርነት የቆዩ አድራጊ ፈጣሪ የሆኑ አመራሮች አሉ። ስራቸው ሁሉ ያረጀ አሰራር የግል ኪስ መሙያ ብቻ ነው ተብሏል። ዜጎች በግዳጅ በየጊዜው የሚከፍሏቸው ክፍያዎች ኦዲት የማይሰራባቸው ተቆጣጣሪ አካል የሌለው ለግለሰቦች ሀብት መሰብሰቢያ የሆነ ነው። ለማን አቤት እንበል ያሉ ሲሆን መድረክ ላይ ቅሬታ ስናቀርብ በበቀል እየተቀጣን እንገኛለን ብሏል። በየቀበሌው የሚገኙ የማዘጋጃ ቤታዊ ኃላፊዎች ግፍና በደል የሚመለከት የለም። በህዝቡ ሀብት የግላቸው ንግድ ቤትና መኖሪያ ቤት በየከተማው ይገነባሉ። አሁን ዝርፊያው በገሃድ ሆኗል ተብሏል። በተለይም በእነዚህ ማዘጋጃ ቤት ስፍራዎች የሚሰበሰቡ የቀረጥና የግብር ገንዘቦች በጣም ከፍተኛ ነው። የወረዳና የማዘጋጃ ቤት ኃላፊዎች ኪስ ማደለቢያ ሆኖ ቀርቷል። ተቆጣጣሪው ሁሉ ስራው ስርቆት ብቻ ሆኗል። ይህን አልበቃ ብሏቸው ከህዝብ ወቅቱን ያልጠበቁ አስገዳጅ ክፍያዎች ይጠይቃሉ ተብሏል። ሌላው ለጄኔን ከቀረቡ ቅሬታዎች በየቀበሌው የልማት መሬት ላይ አላስፈላጊ ደን እናስወግዳለን በሚል አመራሩ ባህር ዛፍ እያስቆረጠ ይሸጣል። በዚህም ከፍተኛ ሀብት ይሰበስባሉ። ማንም ኦዲት አያደርገውም። ዘርፋው ተጣጥፏል ብሏል። የወረዳ ከተሞች መስተዳደር ዝርፊያ የተለየ ሆኗል። በኮሪደር ግንባታ ስም መሬት ይሸጣል፣ ይታደላል። ክፍት መሬት ለቅርብ ዘመድ ይታደላል ተብሏል። በግንባታዎች ስም ከባለ ሀብቱና ከተወላጅ ህዝቡ ገንዘብ ይሰበስባል። ማነው የሚቆጣጠረው ኦዲትስ የሚያደርገው ብለው ይጠይቃሉ ዜጎች። የጉራጌ ማህበረሰብ የቴሌቪዥን ጣቢያ ለማቋቋም በርካታ ስራዎች እየተሰራ መሆኑ ተገለጸ። የጉራጌኛ ቋንቋ የበለጠ እንዲያድግ የጉራጌ ማህበረሰብ ቴሌቪዥን ጣቢያ ለማቋቋም በርካታ ስራዎች እየተሰራ መሆኑና በቀጣይ ወደ ተግባር ለማስገባት ይሰራል ተብሏል። በዞኑ የጉራጌኛ ቋንቋ ለማሳደግ የተጀመሩ ስራዎች የበለጠ ውጤታማ ለማድረግ ሁሉም በቅንጅት መስራት እንዳለበት የጉራጌ ዞን ዋና አስተዳዳሪ አቶ ላጫ ጋሩማ ገልጿል። የጉራጌኛ ቋንቋ የትምህርት የስራና የሚዲያ ቋንቋ እንዲሆን በዞኑ ምክር ቤት መወሰኑ የሚታወስ ነው። በዚህም የጉራጌ ዞን የጉራጌኛ ቋንቋ ቦርድ ቋንቋውን ለማሳደግ በእስካሁኑ የተከናወኑ ተግባራት አፈጻጸም መገምገሙን ተገልጿል። የዞኑ አስተዳደር የጉራጌኛ ቋንቋ ለማሳደግ ከፍተኛ ሀብት በመመደብና ከሚመለከታቸው ተቋማት በመቀናጀት በትኩረት እየተሰራ መሆኑም ተጠቁሟል። በተለይም በትምህርት ቤቶች የተጀመረውን የጉራጌኛ ቋንቋ ትምህርት ስራ ውጤታማ እንዲሆን የመምህራን አቅርቦትና አቅማቸውን በስልጠና ማሳደግ ላይ የበለጠ መስራት ይገባል ተብሏል። የወልቂጤ ዩኒቨርሲቲ የጉራጌኛ መምህራን እጥረትን ለመቅረፍ የሰራው ስራ አበረታች መሆኑን በማንሳት ቋንቋው የበለጠ እንዲያድግ የጉራጌ ማህበረሰብ የቴሌቪዥን ጣቢያ ለማቋቋም በርካታ ስራዎች እየተሰራ መሆኑና በቀጣይ ወደ ተግባር ለማስገባት እየተሰራ መሆኑን ተነግሯል። የእንሰት አጠውልግ በሽታን መከላከል ላይ ያተኮረ የግንዛቤ ማስጨበጫ ስልጠና መሰጠቱን ተነገረም። በጉራጌ ዞን የእንሰት አጠውልግ በሽታን ለመከላከል የተዘጋጀ የተግባር ስልጠናና ውይይት በሶዶ ወረዳ ዳጮ ሐሙስ ገበያ ቀበሌ ተካሂዷል። የእንሰት አጠውልግ በሽታን ለመከላከል ወልቂጤ ዩኒቨርሲቲ ከምስራቅ ጉራጌ ዞን ጋር በቅንጅት እየሰራና ዩኒቨርሲቲው ምርምርን መሰረት ያደረገ ሙያዊ ድጋፍና እገዛን እያደረገ መሆኑም ተጠቁሟል። አርሶ አደሮችም በዩኒቨርሲቲው ባለሙያዎች አማካኝነት የሚሰጠውን ስልጠና በትኩረት በመከታተል የበሽታውን ስርጭት ለመግታት በሚደረገው ሁለንተናዊ ጥረት ውስጥ የበኩላቸውን ሚና እንዲወጡ ጥሪ ቀርቧል። ማህበረሰቡ ዩኒቨርሲቲው በርካታ ችግር ፈቺ የሆኑ ምርምሮችን በመስራት የማህበረሰቡን ችግር በውል በመረዳት መፍትሄዎችን እየሰጠ እንደሚገኝ አስታውሰው የእንሰት አጠውልግ በሽታን ለመከላከል እያደረገ ያለውን ድጋፍ አድንቀዋል። የእንሰት አጠውልግ በሽታ ሙሉ በሙሉ ሊያጠፋ የሚችል በጥናት የተረጋገጠ ፍቱን መድኃኒት እስካሁን ድረስ አለመገኘቱ የሚታወቅ ሲሆን ከዚህ መነሻ ወልቂጤ ዩኒቨርሲቲ የተለያዩ ዝርያ ያላቸው እንሰቶችን በማሰባሰብ በፈረዚያ የእንሰት ምርምር ጣቢያ ምርምሮችን ከማካሄድ ባሻገር ከዞኖቹ ጋር በመነጋገር የእንሰት አጠውልግ በሽታ በስፋት የሚስተዋልባቸው አካባቢዎችን ለይታ በማድረግ በልየታው መሰረት የግንዛቤ ማስጨበጫ ስልጠና በመስጠት ላይ የሚገኝ ሲሆን ይህም ስልጠና የዚህ አንዱ አካል መሆኑን ለማወቅ ተችሏል። ህዝቡን ያስቆጣ ተግባር የፈጸሙት ከንቲባ ከስልጣን መውረዳቸው ተገለጸ። በማዕከላዊ ኢትዮጵያ ክልል በከምባታ ዞን ህዝቡን ያስቆጣ ተግባር የፈጸሙት ከንቲባ ከስልጣናቸው መውረዳቸውን ተገልጿል። ባሳለፍነው ሳምንት በክልሉ በከምባታ ዞን
ሽንሽቾ ከተማ አስተዳደር ለሰርግ መልስ በሚል የፌዴራል መንገድ በሁለቱም በኩል በድንኳን ተዘግቶ እንዲዘጋ በማድረግ አደጋ እንዲደርስ ምክንያት ሆኗል። ሰርግ ደጋሹ ግለሰብ በአካባቢው ባለሀብትና የባለስልጣን ዘመድ በመሆኑ ከሌሎች ነዋሪዎች የተለየ ሰርግ ለመደገስ በማሰብ ሁለቱ ግዙፍ ድንኳኖች በግራና በቀኝ በመትከል ሽንሽቾ ከወላይታ ሶዶ ከዱራሜ ወራቤና ሆሳና ቡታጅራ የሚያገናኘው የፌዴራል መንገድ በሁለቱም አቅጣጫ መዝጋቱን ተገልጿል። በዚህ ምክንያት አንድ ተሽከርካሪ በውስጥ ለውስጥ ልዋጭ መንገድ ሲሄድ ከኤሌክትሪክ መስመር ጋር ተነካክቶ መቃጠሉን ቁጣ አስነስቶ ነበር። አንድ ባለ ሀብት ልጅ ተብሎ መንገዱ እንዲዘጋ የሆነው በከተማው ከንቲባ በነበሩት አቶ ታሪኩ ተስፋዬ ቀጥተኛ ትዕዛዝ ሰጪነት ነው የተባለ ሲሆን ህዝቡን ያስቆጣ ተግባር የፈጸሙት ከንቲባ ከስልጣን መነሳታቸው ተነግሯል። የከተማው ጊዜያዊ ሽግግር ምክር ቤት ባካሄደው አስቸኳይ ጉባኤ የከተማው ከንቲባ የነበሩት አቶ ታሪኩ ተስፋዬን ከስልጣን በማንሳት አቶ መለሰ ገብሬ በቦታቸው መሾሙን ተገልጿል። ህወሓት የፌዴራል መንግስቱ በትግራይ ላይ ጥሏቸዋል ያላቸውን የኢኮኖሚ ዕቀባዎች በክልሉ ላይ ከባድ ኢኮኖሚያዊና ሰብአዊ ተጽዕኖ እያሳደሩ መሆኑን አስታወቀም። ህወሓት ፌዴራል መንግስቱ የትግራይ የድጎማ በጀት አለመልቀቁ የመንግስት ሰራተኞች ደሞዝ እንዳይከፍላቸውና ትምህርትና ጤናን ጨምሮ ማህበራዊ አገልግሎቶች ማስተጓጎሉን ገልጧል። ፌዴራል መንግስቱ የኢፈርት ኩባንያዎች የባንክ ሂሳብ በማገዱ ኩባንያዎች ሙሉ በሙሉ ስራ እንዲያቆሙና የሰራተኞቻቸው ደሞዝ ክፍያ በመቆሙ ለችግር ተዳርገዋል ብሏል። ወደ ክልሉ በሚገባው ነዳጅ ላይ ለ10 ወራት የቀጠለው ገደብ የአምቡላንስ አገልግሎትን ጨምሮ ማህበራዊ አገልግሎቶች መስተጓጎሉን አንስቷል። የመንግስት እርምጃዎች የቅባና ህዝብን በጅምላ የመቅጣት ገጽታ እንዳላቸውና መተማመንን የሸረሸሩ አዎንታዊ ውጤቶችን የሚቀለብሱና ዳግም ግጭት እንዲፈጠር የሚያደርጉ ናቸው በማለትም አስጠንቅቋል። ዓለም አቀፉ ማህበረሰብ ለጉዳዩ አፋጣኝ ትኩረት እንዲሰጥ ከባለድርሻ አካላት ጋር ግንኙነት እንዲያደርግና የግጭት ማቆም ስምምነት እንዲተገበር የሚያደርጉ ጥረቶችን እንዲደግፍም ህወሓት ጥሪ አድርጓል። የጋምቤላ ክልላዊ መንግስት በክልሉ ከጸጥታ ኃይሎች ውጪ ጦር መሳሪያ ይዘው በሚንቀሳቀሱ ማናቸውም ግለሰቦች ወይም ቡድኖች ላይ የጸጥታ ኃይሎች እርምጃ እንዲወስዱ አዘዘም። የህዝቡ ሰላም እንቅልፍ የሚነሳቸው ግጭትና የሰው ሞት የሚያስደስታቸው ኃይሎች ሰሞኑ በጋምቤላ ከተማና በአንዳንድ ወረዳዎች ትርምስ ፈጥረዋል በማለት ባወጣው መግለጫ የገለጠው የክልሉ መንግስት በዚህም የሰው ህይወት መጥፋቱን ጉዳት መድረሱንና በርካታ ተጠርጣሪዎች በቁጥጥር ስር መዋላቸው ጠቅሷል። የክልሉ መንግስት እኩይ ኃይሎች በተለያዩ ቦታዎች ሰዎችን በመግደል በተሽከርካሪዎች ላይ ጥቃት በማድረስና የጸጥታ አካላትና አመራሮች ኢላማ በማድረግ ክልሉን ወደ ለየለት የህዝቦች እልቂት ለማስገባት ሙከራዎች አድርጓል በማለትም ከሷል። የክልሉ ጸጥታ የደፈረሱ የጋምቤላ ከተማ ፖሊስ አዛዥ ኡመድ ኡጅሉ ማክሰኞ ዕለት በተፈጸመባቸው ድንገተኛ ጥቃት ከተገደሉ በኋላ ነው። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ ይመስሉ ነበር። ቤታችሁ ከጄኔን ጋር ስለሆነ እናመሰግናለን። ከሚዜ